በጣም ነው ግን የምትገርመው። እንዴት በዚያን ቀን እንደዛ ታደርጋለች? አባ አንተ ተረጋጋ። ምንድነው የምታቀሳስረው? ምን ታቀሳስራለህ ትላለህ እንዴ አንተ ደግሞ? እኔ እኮ ደግሞ ቅጥል ንድድ ያደረገኝ ነገር እሷን ሰርፕራይዝ አደርጋለሁ ብዬ ያን ሁሉ ነገር ማድረግ እኮ። አሁን የባሰ ማስታረቅ ነው ወይስ ማባባስ ነው ያለብን? ተይ ማሂ፣ እኔ ከዚህ በላይ ሰልችቶኛል። አቤኔ አሁን አንተ መረጋጋት ነው ያለብን። ደግሞ ሁሉንም ነገር አስቤበታለሁ። ስለምን ነው ያሰብከው? እሱን ራሴ አደርገዋለሁ። አቤኔ መቼም ራስን የሚጎዳ ነገር እያሰብክ አይደለማ። እንደዚህ ማጅል አይደለሁም፣ ግን በቃ መወሰን አለብኝ። እሱ አሪፍ ሀሳብ፣ ግን እኮ ትልቁ ጥያቄ እንዴት ነው መወሰን የምችለው ነው። እርግጥ ነው እወዳታለሁ፣ አፈቅራታለሁ፣ ግን እሷ ለኔ መሆን ካልቻለች እኔ ደስታዋ መተው ይኖርብኛል። እኔ ግን የልጅቷን ፍቅር ሳየው የሆነ ልክ ያልሆነ ነገር እንዳለ ይሰማኛል። ይሄ ጥሩምቤ ደግሞ ከዚህ በላይ ምን ማረጋግጫ ይምጣሽ? ፋያ አረ ጉዳችን ፈላ። ምንድነው? እንወርድ ወደኛ እየመጡ ነው። አቤኔ ወዴት ነው አቤኔ? ማንንም ማናገር አልፈልግም። እሺ ምንድነው የምናረገው? እኔ ምን አውቃለሁ? በቃ እሺ ተረጋጋ። ትንሽ ግን ሽማይ ቆነጥጣትም ትንሽ በቃ ተረጋጋ በእናት እሞክራለሁ። እንዳትልሽ ፋያ ለምንድን ነው አቤኔ እኔ ሳይን ዞር ሄደው እንጃልሽ? ቆይ አንቺ ግን ትንሽ አይደብርሽም? ደሞ ምን አጠፋው? ምን አደረኩት ያለሽ እንዴ? ስራሽንም አንቺ በደንብ ታውቂዋለሽ። በቃ ልጁን ተይው፣ አትጮሽበት። ደሞ አንተ ምንድነው የምትለው? አንቺ ሴትዮ አንቺን ያናገር የለም። እሺ የምድር ጉድ። አቦ እናንተ ተረጋጉ በእናታችሁ። ዮርዲ አቤኔ ትንሽ ስለተረበሸ ነው። እሺ ሲረጋጋ ታወሪዋለሽ። እሺ ምን አጥፍቼ ነው? እሱን ሲረጋጋ አውሩበት። ዲና አንቺ አረጋጊያትሽ። ኧረ እባክሽ ለደህና ሰው የሰጠሽ አይመስልም? ዲኑ ደሞ አሁን ምን አጥፍቼ ነው? የኔ ዋ አንቺ እኮ ምንም ማጥፋት አትችይም። አቤኔ እኮ ሌንግ እስካስጠላው ነው የሸሸኝ። አይዞሽ በቃ ነገ ክላስ እናወራዋለን። ከዚህ በኋላ ግን የሚያወራኝ አይመስለኝም። ስለተናደደ እኮ ነው። በቃ ሲረጋጋ ታወራላችሁ። አሁን እንሂድ።
እስከ መቼ ነው ቆይ እንደዚህ ሆኖ? ለምንድን ነው ቆይ ማልወስነው? ዳር አንተ ሰውዬ ባክ እንደ አባተ ጸጉርን ካስቆረጡ በኋላ የሆነ በቃ ጤና ርቆሃል። ሊተረጋጋ እንጂ። እንዴት ነው የምረጋጋው? እሷ እኮ ሰው ነች። ይሄን እንደማመኝ መቀበል አለብኝ። እኔም ማምነ ብትቀበል ደስ ይለኝ ነበር፣ ግን በቃ ደጋግሜ እንዳየው አትችልም። አቢን እኔ አሁን ሳስበው የሆነ ነገር ማድረግ አለብኝ። ቆይ ምን ታረጋለህ? እሷ እንደሆነ በኔ ህይወት ላይ እየቆመረች ነው። ባለፈው ግን እኮ እንደዛ ስታለቅ ስላያት ሰው በአንተ ህይወት ላይ ትቆምራለች ብሎ ለማሰብ ከባድ ነው የሚሆነው። ባክ ሴቶችን አትመን። ማስመሰል እንደሆነ እስከ ጥግ ነው የሚያቆበት። አንተ ደግሞ አታብዛው እንጂ እንዴ። በሴቶች ላይ ምን ነው ፒኤችዲን ሰርቻለሁ አልክ? ፒኤችዲ ባልሰራም እነሱ ላይ ግን ፒኤችዲ የሰራባት ግን አለኝ። ለነገሩ ይበለኝ እኔ ነኝ አልሰማም ብዬ እዚህ ጣጣ ውስጥ የገባሁት። አልገባኝም። ስለምንድን ነው የምታወራው? አባቴ ያለ እናት ያሳደገኝ ምክንያት ታውቃለህ እንዴ? አንድም ቀን እኮ አባቴ ያለ እናት እንዳሳደገ አልነገርከኝም። ሁሉ ጊዜ እንድጠነቀቃቸው ይነግረኛል። እኔ ግን ደነዝ ነኝ። ይኸውልህ አቢኒ፣ አንተ ለፍቅር ባሰመርክለት መስመር ልክ ሁሉ አይሄድም። እንደዚህ አይነት ነገሮች መፈጠራቸው የግድ ነው። ግን ምንም ግን የሚባል ነገር የለም። ሁሉ ማስመሳይና ውሸታም ናቸው። ይኸውልህ አቢኒ፣ ያልገባህ ነገር እኮ ማለት ነው አመጣሽ ደግሞ እና እኔ ነው የምትሄደው አታ ዛሬ የማያዋራኝ ከትናንት ጀምሮ ስልክ ስደውልለት ስልኬን ማንሳት አይፈልግም። ቴክስት ስልክለት ቴክስቴን አይመልስልኝም። ብሎ ደግሞ ትናንትና እሱን ለማግኘት ሲሄድ ጥሎኝ ሄደ። ቆይ ወርዲ፣ ግን የእውነት አቢኒን ታፈቅሪዋለሽ? አዎ፣ ነፍሴ እስከሚጠፋ። ስለ ነፍስ የሚለውን በኋላ እናወራለን። አሁን በሚገባን ቋንቋ እናወራ። ቆይ ከአቢኒ ጋር እንዴት ነው መቀጠል የምትፈልጊው? አልገባኝም። ባክሽ እንዳልገባው ሰው አትሁኚ። ከአቢኒ ጋር ሁሌ የምትጣሉበትን ምክንያት በደንብ ታውቂዋለሽ። አሁን እኮ ምንም አልተፈጠረ። ምንም አልተፈጠረ? ለዛ ነው ልጁ እንደዚህ የሚሆነው። እሺ አንተ እንኳን ምን እንደተፈጠረ ንገረኝ። ከኔ ይልቅ ፍቅረኛሽ ብነግርሽ አይሻል? ማለት ዮርዲ፣ ቆይ ለምንድን ነው እኛን የምታወዛግቢን? ካፈቀርሽው ልብሽን ስጩ፣ አለበለዚያ ግን ታዩ። ታዩ? አዎ ታዩ። ለምንድን ነው በልጁ የምትጫወቺው? ሀያ፣ እኔ ምን የምትለው ነገር አልገባኝም። ለነገሩ ታዩ አውቆ ይተኛል። ለነገሩ አንቺ የሚሆንሽ ምን አልክ? ቆይ ልጅ ያሟል እንዴ? ሲያስጠላ። ዮርዲ፣ የኔ እናት ምን ሆነሽ ነው? እሺ ንገሪኝ። ፋሲል ተናግሮሽ ነው? አንቺ ዮርዲ አሁንስ አበዛሽው። ምንድን ነው የሆነሽ? ተናገሪ። እኔ ግን ምንም ማረባ ነኝ አይደል? ፋሲል ምክንያቱን ነገረሽ እንዴ? አልነገረኝም። ቆይ ለምንድን ነው የተፈጠረው መናገር ያልፈለጉት? አላውቅም እንዴ። ቆይ ስንላይ በሰላም ነበር አላልሽም እንዴ? ባለፈውም ነገር ይሻል ነበር እንዴ? በቃ ቴክስት ሲገባለት ተመለሰ እንዴ? ይሄ ቴክስት ግን በቃ አሁን ተረጋጊ፣ እኔ አወራዋለሁ። እሺ ቆይ አንተ ልጅ ምን አድርጊ ነው የምትለኝ? ደሞ ምን ሆነሽ? በረከትን እሺ ለምንድን ነው የደበደብከው? ማን ነው በረከት? እንደማታውቃቱን እኔ የምትይውን ሰው አላውቀውም። እሺ ምን ልሆንልህ? ከሰው ጋር እንዳልገናኝ ነው እንደምትፈልገው? ቆይ አንተ ወንድሜ ነህ ጠላቴ? እንዴ እኔ እንግዲህ እስከማውቀው ወንድምሽ ነኝ። ወንድምሽ አይደለም ያለሽ አለ እንዴ? ቆይ እሺ አሁን አሳይመንቱን ከማን ጋር ልስራው? ያው ትምህርት ቤት ውስጥ ብዙ ሴት ተማሪዎች ሞልተዋል። ከነሱ ጋር መስራት ትችያለሽ። አንተ የኔ ወንድም አይደለም፣ ሰይጣን ነህ። ራስሽ ጉዳይ ነው። ጆሴ አንተ ደግሞ ምን ያለከልካል? መምህር ሰውነት በጣም ተናዶ እየፈለገ ነው። ቶባኪ ናደድ ግፋቢል ወላጅ አምጣ ምናምን ቢል ነው። አረ ጆሴ እንደኔ ግን ግቢውን ለቀህ ብትወጣ ይሻላል። ምን አልክ አንተ? እኔ እኮ ጆሲ ነኝ። ከዚህ የትም ንቅንቅ አልልም። ሂድ አሁን አንተ ሂድ፣ ሂድ። ዮርዲዬ አሁን ተረጋጋሽ? አታስቢ እሺ። የሆነ አለመግባባት ተፈጥሮ እኮ ነው የሚሆነው። ቆይ እኔና ቤኒ አንድ ላይ እንዳንሆን የሚፈልግ ሰው አለ እንዴ?
እሱማ አለ። የዋህነትሽን አይታ አይደል እንዴ እንደዚህ የምትጫወትብሽ? ምን ነው ዝም አልሽ? አይ ምንም ዮርዲ፣ እንዲሁ ነው። በቃ አሁን ወደ ክላስ እንግባ። እኔ እዚሁ ሆነ የሚሻለኝ። እንዴ ዮርዲ፣ አስተማሪ ሳይገባ መግባት አለብን። በቃ እንደውም ገብተን አሳይመንታችንን እንሰራለን። በእናትሽ ዲኑ፣ እኔ እዚሁ ነው። አይቻልም። እንደውም ተነሽ እንሂድ። ነይ ተነሽ። ስማኝ ደግሞ እዚህ ትምህርት ቤት ብዙ ልንቆይ እንደማንችል ታውቃለህ አይደል? አዎ አውቃለሁ። ስለዛ ብዙ አትመቶች ጓደኛ ምናምን አያስፈልግም። እኔ ይተበቃ። ኧረ እንዳያሳስብሽ እትዬው፣ ከአንቺ ውጭ ወደ ውጭ የቀለድኩ አይደለም። እትዬው እሺ አልኩ። እንዴ እዮባ ፋየው አይኔ አይደለም አባቴ ቢስ ነው። እንዴት ናችሁ? አማን ነው። ትምህርት ቤታችሁ ምን ታደርጋላችሁ? ናፍቃችሁን በጣም ደስ ይላል። ዩኒፎርም ለብሳችሁ ነው እንዴ ናፍቆታችሁን የምትገልጹልን? ምን ታደርጓለህ ብለን አዩባ ለመታችሁ ነው ግን እባክህ እዚህ ልንማር ትጫወታለህ አይደል? የምር ለመታችሁ ነው? ከምሬ ነው። የምር ነው እንዴ ዲቦ? አንቺም እንደናትሽ አታወሪኝም እንዴ? የእናቴን ስም እዚህ አታንሳ ዲቦ። ያኩ ያለፈ ታሪክ ነው። እኔ እኮ ያክስታችሁ ልጅ ነኝ። እንደ በቤተሰቦቻችን ጸብ ለምን እኛ እንደዚህ እንሆናለን? ቢገባህ እናት ማለት መነሻ ናት። እሷ ስትነካ መሰረቱ ይናጋል። ለነገሩ አንተ ይገባህ ናዩ። እሺ ቢያንስ የምትሄዱበትን ላሳያችሁ። ና እሺ። አያስፈልግም። ትሰማኛለህ? ከማንም ጋር ምንም አልፈልግም። በተለይ ከዚህ ልጅ ጋር። ግን እኮ ወንድሜ ነው እዮብ። ላናግረው እንዴ? ታዮርዲ እየተናደደ ይመስላል። ቢቀርብሽ ይሻላል። ይሻላል። እንደውም ሌላ ላናግረውና ከዛ አንቺ ታወሪዋለሽ። እሺ በቃ ሂጂ። አቤኒ መቀመጥ ይቻላል? ቆይ አቤኒ የተፈጠረ ነገር አለ እንዴ? ከኔ ጓደኛሽ የምትጠይቀት አይሻልም? ውይ አቤኒ፣ እሷም እኮ ግራ ገብቷታል። ቆይ ለምን ታስመስላለች? ምንድነው የምታስመስለው? ስለ ሁሉም ነዋ። ይልቅ አንቺም ነቃ በይ። የዋ መስላ እየተጫወተችብሽ ነው። አቤኒ፣ እኔማ በዮርድ ላይ ሙሉ በሙሉ እርግጠኛ ነኝ። ባይሆን ያልተግባባችሁት ነገር እንዳይኖር። እኔና እሷ ሁሉ የሚያጣለን አንድ ነገር ብቻ ነው። እሺ ምን ተፈጥሮ ነው? እሺ አሁንስ የምትይው ነገር አለሽ? አየሽ፣ ምንም መልስ የለሽም። አቤኒ፣ እንደዛ እኮ አይደለም። በቃ ዲኑ፣ ሁሉም ነገር ይገባኛል። አታስረጂ። ወይኔ፣ ይሄማ የሊዲያ ስራ መሆን አለበት። ሊዲያ አልለቅሽም። እንዴ አቡሊ ትምህርት ተመዝግበሃል አላልከኝም እንዴ? አዎ ተመዝግቤያለሁ። እና ለምን ቀረ? አይ እንዲሁ ዛሬ እዚህ ምን ፈልጌ ነው። ግን አቡሊ ደህና ነህ? ደህና ነኝ። ያው ወዴት እየሄድሽ ነው? እኔ ወደ ስራ። ቆይ ግን አሁን ምን እየሰራሽ ነው ያለሽው? ቡና ጠጡ ነው የምሰራው። አሃ ሱሰኛ መሆኔን አውቀሽ ነው አይደል? እና ደንበኛ ላገኝ ነው በሚገባ። እመቤት ግን ቤት አታፈላልህም እንዴ?
አልነገርኩሽም ለካ ብቻዬን ነው የመጣሁት። ማለት እቤት ማንም የለም? አዎ። ለምን ማለት እነመቤትስ? ትመጣለች። ቀድሜ የመጣሁት እዚህ ያለውን ነገር አስተካክዬ ልጠብቃት ብዬ ነው። ግን አቡሌ ሁሉ ነገር ሰላም ነው አይደል? አዎ። ለምን ደጋግመሽ ጠየቅሽ? አይ የድሮን አቡሌ እኮ አጥቼው ነው አይደል? እሺ ለማንኛውም ምግብ ቤት ነው የምትበላው? ኤዱ የወታደር ልጅ እኮ ነኝ፣ ረሳሽ? ቢሆንስ እኛ እያለን ባዶ ቤት ኩርምት ብለህ ታድራለህ? እኛም እኮ ቤተሰቦች ነን። ነው ወይ ባዳ ናቸው ብለህ አስበህ ነው? አሬ ኤዱ እኔ እንደዛ አስቤ አይደለም። ደግሞ ከማዘር ጋር አብረን አይደል እንዴ የምንውለው? ቆይ እሺ ለማየ እመቤት እንዳልመጣሽ ነግረሃታል? አዎ። ለዛ አይደል ካጠገቧ እንዳርቅ የምፈልገው? ቢሆንም አቡሌ በቃ እነሱ እስኪመጡ እኛ ጋር መሆን ትችላለህ። ችግር የለም ኤዱ፣ ይልቅ ስራ አስረፈድኩብሽ። ዛሬማ እንደውም እኔ ጋር የምትውለው ቆንጆ ቡና ነው ማጠጣ። አሬ ኤዱ ይሻላል ብለሽ ነው? ማሂን ማግኘት እፈልጋለሁ። እና ምን ችግር አለው? እሷ እዛ እንድትመጣ አደርጋለሁ ነው ወይ? እሷ ብቻውን ማግኘት ነው የፈለግከው? አሬ ኤዱ በቃ አሁን ምንም ማለት አችልም። ከኔ ጋር ነው የምትውለው ብያለሁ። ከኔ ጋር ነው የምትውለው። በኋላ ሄደህ ማየት ማግኘት ትችላለህ። ና እንሂድ። እባክሽ ቃል ችግር ውስጥ አትክተችኝ። እኔ መኖር ፈልጋለሁ። ቤካ በጣም ይቅርታ ወንድሜ እኮ ብድ ነው ታውቅ የለ። በፍጹም አንተን ይጎዳል ብዬ አስቤ አላቅም ነበር። ላደረገብኝ ነገር በሙሉ ከልብ ይቅርታ። እሺ አሁን ዞር በይ። ወንድሜ ሳይን ልሂድ። ለምንድን ነው ቀና ብለን ማታዋራኝ? ምክንያቱም ቀና ብዬ ካየሁሽ እንደሚገለኝ ነግሮኛል። አተ ነው ወደዚህ ነው ወደዚህ አልኩ አይደል? እንዴ ጆሲ ምን አደረኩ? ከእቴ ጋር ምን ትሰራለህ? ኬሚስትሪ ቲቸር እኮ ለሰጠን ፕሮጀክት አንድ ግሩፕ አድርጎን ነው። ማን ፈቅዶልህ ነው ከእቴ ጋር አንድ ግሩፕ ይሆንኩ? አስተማሪው ራሱ ነው የመደበን። ዝም በል። እሺ ማለት አልነበረብኝም። በጣም ይቅርታ። እና ደግሞ ማን በፍቅር አይን እንድታያት ፈቀደልህ? አረ እኔ እሷን አላየኋትም፣ ሰማዩን ነው ያየሁት። ትሰማለህ? እሷ የቆመችበት በላይ ያለው ሰማይ ራሱ የሷ ነው። አረ እኔ ከኔ በላይ ያለውን ሰማይ ነው ያየሁት። እንደውም ና ተነስ። ትሰማለህ? እንኳን አይብራት አይቻ አይደለም ቀና ብለህ ስትያት ባይ አይነን ነው ጎልጎዬ የማወጣል። ሂደው። እሺ አሁን ተይኝ። እኔ አይኔ ራሴ ጋር ማቆየት ፈልጋለሁ። ይሄ የተረገመ ልጅ ብቻዬን ሊያስቀረኝ። እናንተ ክላስ አገቡም እንዴ? አይተሰራ አዲስ ገቢዎች ነን። በዚህ ወር እዚህ ትምህርት ቤት ተመድበን ነበር። ኦኬ ኖ ተከተሉ።
ናዲን ምን አለሽ? ዮርዲዬ ምንም ሊነግረኝ አልፈለገም። አልጠየቅሽም እንዴ? እንዴ ልጠይቀው አይደል እንዴ ሄድኩት? ምን ማለት ነው? አይ ለምን አልነገረሽም ብዬ እኮ። በቃ ትጨናነቂ ዮርዲዬ። አሁን እኮ ስለተናደደ ነው። እኔ ግን እኮ አልቻልኩም። በቃ እኔ ሲረጋጋ እናግረዋለሁ አልኩሽ አይደል እንዴ? አሁን በቃ አሳይመንታችንን እንስራ። አንቺ ዮርዲ አሳይመንታችንን እንስራ በቃ። ኮሎምቦስ ምን ፈለግሽ? ማለት ጓደኛሞች አይደለ እንዴ? ትሰሚኛለሽ? እኔ ገንዘብ ብቻ ነሽ ጓደኛዬ፣ ገንዘብ ማለት እኔ ጓደኛ አይደለሁ? አንቺ አስሚኝ እንዴ? ምታኛው ታዲያ ለምን አትመታኝም? እሺ አሁን ሂጂ ጥፊ ከዚህ። እንደውም የትም አልሄድም። ቆይ ለምን ሮማ አትሄጂው? ሰው ያስፈልጋል ቤት ስለማስብ። አልገባኝም። ስለምን ሰው ነው የምታወሪው? ሰው የለህም ብለው አይደለ ነፋስ ይላጠቁክ? ምን? ቆይ ደግሞ ማን ነው እኔን የነገረሽ? እቺ ዲናናታ እንደ ሕፃን ልጅ አስለቀሱት ብላኝ ነገረች። እኔ ኮሎምቦስን ነው ልክ እንደ ሕፃን ልጅ አስነቀሰችኝ? ማንነቴን አታውቅም ማለት ነው። እኔ ኮሎምቦስ ደግሞ ማንነቴን በደንብ አድርጌ ያሳያታለሽ። አዎ ኮሎምቦስ ማንነትን በደንብ ማሳየት አለብህ። ወይኔ ኮሎምቦስ አስደፈሩ። የማንም ቁጫጭ መጫወቻ አሉ። እኔ ኩስ ካልመልስም ስትለኝ በጣም ነበር ይጨነቀኝ። ቆይ አንቺ ደግሞ ለምን የተጨነቅሽው? ጓደኛሞች አይደል እንዴ? ለምንድን ነው የማልጨነቀው? እሺ በቃ ተታረቅን። አሁን ከዚህ ሌላ ቀን እንወራለን። ማለት የትም አትሄድም? ሰፈር አትቀይርም? አዎ የትም አልሄድም። የምትሄድ መስሎኝ በጣም ነበር የደበረኝ። አሁን ግን በጣም ደስ ያለኝ። በቃ አሁን ሂጂ አልኩሽ አይደል እንዴ? በኋላ እናወራለን። እሺ በኋላ ግን ደውላለሁ። አታንሳ ግን ትቀጣለህ። እሺ አለቃ ሰላም ነው? አንተ ምን አባ ነው ኮቴ የለም እንዴ? ኧረ አለቃ ስጠራ እኮ አልሰማኝም። ምን ብለህ የጠራኝ? ምን ያላልኩት አለ? ያው ሰሚ አጣውኝ እንጂ። ወይኔ ይሄንን እኮ ነው የፈራሁት። የቱን? ምኑ? አይ አሁን እኮ ይሄንን የፈራሁት አልክ አልኩ እንዴ? አዎ አልክ። ምን ነው የፈራው ነገር አለ እንዴ? እኔ ኮሎምቦስ ነው የምፈራው? ደግሞስ ምን የሚያስፈራኝ ነገር ይኖራል እኮ? እኔም እኮ ብዬ ነው። ቆይ እሺ አሁን እዚህ ለምን መተህ ነው እንዴ? አለቃ ራስህ እኮ ነው የጠራኝ። እኔ? አዎ አለቃ፣ እንደውም እኮ ደውለን የጠራኝ። በቃ እንደውም ትቼዋለሁ። እንዴ ምኑን? የጠራሁበትን ምክንያት ነው። እሺ እና አሁን መሄድ እችላለሁ? አዎ ትችላለህ። አሬ ነገር ግን ማክሲን ይልል ያስላጠው ነው። ስለዚህ ሊዲያን አጥብቄ መያዝ አለብኝ ማለት ነው። ምን ላድርግሽ? ጓደኛዬ ታተሽ ያስፈልገኛል። ይቅርታ ምንም ልረዳሽ አልችልም። እንዴ ለምን? ግልጽ እኮ ነው። ወንድምሽ እያለን እና አንቺ ጓደኛሞች ልንሆን አንችልም። ደግሞ አንቺ ምን አደረገሽ? አላወኩም ለማለት ነው። ምን ሆነ ያላወቁት? ትናንትና ከትምህርት ቤት ስንመለስ እኔና ናታንን አግኝቶን ነበር። ሰላም ነው ጆሲ? አይመለከትሽም። አንተኛው ነው ወደዚህ። ጆሲ ችግር አለ እንዴ? ነው ወደዚህ ያልኩ አይደል? ምን አድርገህ ነው?
ምን ሆነ ነው? አላማውን ስለደረስኩበት። ስለምን አላማ ነው የምታወራው? አንቺን ተንተርሶ እህቴን ሊቀርባት እንደሆነ ደርሼበታለሁ። ናታን እኮ ፍቅረኛዬ ነው። ሰሚያለሽ? አንቺም ሆነ ፍቅረኛሽ እህቴ አጠገብ ዳግም እንድትደርሱ አልፈልግም። ቃል ከዚህ በኋላ አጠገቤ ባደርሽ ደስ ይለኛል። እንዴ ምን ማለት ነው? ቤስት ፍሬንድ እኮ ነሽ። ደግሞ የጆሲና ምን ልያወቅሽው? ታገልኩኝ ለጓደኝነታችን ብዬ። ከዚህ በኋላ ግን በቃኝ። አንቺ እኮ ነሽ አንድ ጓደኛዬ። እስካሁንም አብሬሽ ሆንኩት ላንቺ ስል ነው። እንደ ወንድምሽ ሰይጣንነት ቢሆንማ ድሮ ገና ነበር የምንጣላው። በቃ የኔና አንቺ ጓደኝነት በዚህ በቃ። ስናለው ጓደኛዬ በጣም ነው የምወድሽ። ወንድምሽ እያለ ግን አንድ ላይ መሆን አንችልም። ሲያለቅስ የሚያምርበት ሰው የመጀመሪያ ጊዜ ነው። እኔ ነው ያወራኝ። መቼም እዚህ ከእናንቺ ውጪ ማንም የለም። አንቺ ነው ሊሆን የሚችለው ነው ወይስ አልቃሽ አይደለም ለማለት ነው? ዴዝ ቢሻል እስቲ እቺ ነገር በአማርኛ ማለቴ መሞት ፈልገ ነው። አረ ጠላቴ ድብን ይበል። ይውስጤን ውበት የታባቱ ጥየሉ ሞት ነው። ግን የዚህ ግቢ ተማሪ ነው? ከዚህ በኋላ ከዚህ በፊት ሴት ነበር ተማሪ። ሌላ ቦታ ነበር የምንማረው። በዝውውር ነው እኔና እህቴ ወደዚህ የገባ ነው። አሁን ገባኝ። ባንዲየታ ወደድኩሽ ብል ይሆናልይ ልጠይቅሽ ለሰውስ ወንድሜን እስክታገኘው ዝፈን። ምን ነው ድምጽ ከወንድሜ ድምጽ አይበልጥም እያልሽ ነው? እሱን ስታገኘው ብታወራ ይሻል። ምን አይነት ቆንጆ ሆኖ ባንዴ ጥያቄ ነው የተቀበልሽ? የምን ጥያቄ? የፍቅር ጥያቄ ነው። አይውም መሆን ባንዴ ኮንድምሽ ልታስተዋውቂኝ ፈለግሽ? በጣም ተጫዋች ነህ። ሲፈጥረኝ ኮሜዲያን ነኝ። ያስለቀሰሽ ነገር ጠፍቶ እኮ ደስታሽ በእኔ እንደተመለሰ ቁጠሪ። እውነትም ኮሚክ ነህ። እዮብ ና። በየኔ አልቃሻ እህቴ እየጠራችኝ መሄድ አለብኝ። ለማንኛውም እዮብ እባላለሁ። ቃል ኪዳን። እሺ ቃሊ፣ ስለተዋወቅሽ ደስ ብሎኛል። ወንድምሽን ደግሞ እስካገኘው ጓጉቻለሁ። ቻው የኔ አልቃሻ። ፈጣሪ ይከተል። ምን ተባብለን ነበር? አንጨናነቅም ምናምን ዘና ብለን ነው የምንማረው ምናምን የተባባለው። ደሜን አታፍለው፣ እየቀለድኩ አይደለም። በቃ ምን መሰለኝ ስታለቅስ ሳያት አልቻልኩም። በቃ ወደ ባባን እጃባበልኳት። አሁንም ደግሜ ልንገርህ፣ ለምን ትምህርት ቤት እንደቀየርን በደንብ ታውቃለህ። በዛ ላይ በህይወታችን ውስጥ ምን አይነት ነገር እንዳለ አትርሳው። በቃ እሺ፣ ከዚህ በኋላ ከማንም ጋር አልቀራረብም። እንዴ እሺ ጠብቂኛ ታዲያ። አቡሌ ባዶ ነው በስኳር? በስኳር ነው። አንድ ማንኪያ። አሬ ቡናሽ አንደኛ ነው። እኔ እኮ ኤደን ነኝ። ለነገሩ ድሮ ሙያ ላይ አትታሚ እና በዚህ እንኳን ያቺ ጓደኛ ክረት የምትታመው ማሂ እስካሁን ምንም ነገር አትችልም ባለው ምን ትሰራለች እሷ? የእሷ ስራ ሰፈር ለሰፈር ማውደልደል ነው። ይገርማል። ማያውንም አብሶባታል። እሷ ማለት እኮ ሻይ የሚጓግልባት ሴት ናት ማለቴ ወድ ምን ልታዘዝ? ጠቆር ያለ ቡና። ምን አልከኝ? ጠቆር ያለ ቡና ይሰማል? አረ ይሰማል። ዛሬ ምን ተገኝቶ ነው ብዬ ነው።
ምንም አልተገኘም፣ እንዲሁ አሰኝቶኝ ነው። ይሁና አቡልዬ ላንተስ ልድገም? ምን አልሽ? ሰው ያንተን እኮ አይደለም ያናገርኩ። ኤዱ በቃ ይበቃኛል። የሆነ ጥሜን ያረካሽልኝ። አቤት አቤት። እንዴ ትተዋወቃላችሁ እንዴ? ከማን ጋር? ከጥም ጋር ነው። ኤዱ ደግሞ ምንድነው የምታወሪው? አይ ስለ ጥም ሲያወራ አቤት አልክ። የቤተሰብክ ጥም ከሆነ ብዬ ነው። አንቺ ደግሞ ችግር አለብሽ። ሮቤል ላንቺ ጥቁር ቡና ጠጣ። የራሽ ጉዳይ። አንተ እያያት ሄርም። ኧረ ጥሩም ቢቅርታ አላየሁሽም ነበረ። እና እያዩ መሄድ ነው ሲያስጠላ ደንባ። በቃችን ሃይ ሚሊ ሰው ጠፋ አይደል? ምን አገባሽ? አሁን ለምንድን ነው የጠራሽ? ደሞ አቡሊን ሰላም አትዩም እንዴ? ለዚህ ነው የጠራሽ? ማሂ ማለቴ ጥሩምቤ እኔ ነኝ ያስጠራሽ። ምን እሺ ነው? አንቺ በስነ ስርዓት አውሪው። ምን አገባሽ? ይኸውልሽ አንድ ቦታ እንድትወስጂኝ ነበር። ወዴት ነው? አንዳንድ መጨረሻ ያሉብኝ ጉዳዮች አሉ እና ከተማው ስለተቀያየረብኝ አብረን እንድንሆን ፈልጌ ነበር። እና እሷ አትወስድም እንዴ? አንቺ ጥሩምቤ ምን ፈለግሽ? እኔ ስራዬን ትቼ የት ነው የምሄደው? አንቺ ስራ የለሽም እያልሽኝ ነው እንዴ? እንግዲህ አንቺ አልሽ። ኧረ መናናቅ። ይኸውልሽ ጥሩምቤ ትንሽ ቦታ ብቻ ነው፣ በቃ ብዙ አላስቸግርሽም። ይኸውልህ 30 ደቂቃ ብቻ ነው እሺ ምሰጥ። አሁን ተነስ እባክህ። በቃ ሂዱ፣ በኋላ ቤት እመጣለሁ። እሺ አቡሌ ቻው። እቺ የድሩዬ ባንዲራ ያዥ ልጅ እንዴት እንደሚያደርጋት እኮ። አሁንማ መድኃኒትሽ መጥቶልሻል። ምን እንደሚወጥሽ እናያለን። ደግሞ እኮ ላለማስፈገር ነው እንጂ አቡሌ በጣም ናፍቋታል። እቺን ሙድ ልብስን አስተካክለልበስ። ምን ያወጣጥራል? ምን አይነት ጊዜ ላይ ነው የደረስነው? አንተ ልጅ አደብ አገዛም እንዴ? የትምህርት ቤቱን ተማሪ በሙሉ ቀጥቅጣ ጨረስከው እኮ። እኔ ማንንም ያለ ምክንያት አልነኮ። ምክንያት ቢኖርስ ሰው መደብደብ አለበት እና ዝም ብዬ ማየት ነበረብኝ? ትሰማለህ ዮሴፍ? ይሄ ትምህርት ቤት የራሱ መተዳደሪያ ደንብ አለው። ይህን ጥሶ የተገኘ ደግሞ ቅጣት ይጠብቀዋል። እኔ ማንንም ያለ ምክንያት አልነኮ። ተናገርኩ። ችግር ካለ ለኛ ያሳውቀን። በትምህርት ቤቱ ህግና ደንብ መሰረት እኛ እንቀጣለን። አንተም ማን ነው ቀጭ ያደረገ? ስለዚህ ወላጅ ይዘና ለሷ ታሰብ። እናቴን ቀደም ብዬ ስለነገርኳት እየመጣች እንደውም እዚህ በር አካባቢ ሳትደርስ አትቀርም። ይኑ ወያዚቲ እንዴ ምንድነው እንደዚህ መጥፋት? ወያዚቲ ቅርታ፣ ነገሮች እኮ ተደራርበውብኝ ነው። ቢሆንስ ይሄን ያልማ ጣልጣል አታርጊን እንጂ። የምርሽ ከዚህ በኋላ ቃል ገባለሁ አልጠፋም። ሚኒ ሚዲያውም የሴቶችም ክበብ አንቺ ስትኖሪ እኮ ነው የሚደምቀው። አያዚ እሱስ ላንቺ ቢሆን ነው እውነት የሚሆነው። ተንጂጂኑ ደግሞ ዮርዲንም ጥሪያት። እሺ ድምጿን አፍቆናል። እሺ እንመጣለን። በቃ ቻው ቻው። ናታንም ግን ምን አድርግ ብሎ ነው የደበደበው? ቆይ ከኔ ጋር የሚያገናኘው ነገር አለ እንዴ? እኔ እንጃ ቃል ብቻ ጆሲ ትናንት ምንም ልክ አልነበረም። እንደሆነ ነገር ሲያደርጉ ነበር። ወዶ እኮ አይደለም ማለት እዚሁ ነው። ናታን አሁን የት ነው ያለው? መቼ የሚያወራኝ አይመስለኝም። ወይ ናታንን እያወቅሽ እስካሁን እኮ ረስቶት ነው የሚሆነው። ባይሆን ያቻ ዜብ ናት ነገሩን ያካበደችው። አዎ በጣም ደብሯታል። ከዚህ በኋላ ጓደኛ መሆን እንደማንችል ነግራኛለች። አረ ቃል እንደዚህ አትሁኚ። እሷም እኮ ንዴቷ እስኪበርድላት ነው እንጂ ሁሉም ነገር ይቀየራል። አሁን የት ሄዱ ነው? መምህር ሰውነት በረከት እንደደበደቡ ሰምቶ አስጠርቶ ይዞት ሄዷል። ወላጅ አምጣ ሊሉ ነው መሰለኝ። ምን አይነት ጣጣ ነው? ቃል በቃ እኔ ልሂድ። ደግሞ ከመጣ ያው ጆሲ ምላክ እንኳን ደህና መጡ ወይዘሮ መሰረት። እንኳን ደህና ቆዩ። ምን ተፈጥሮ እንደዚህ ባስቸኳይ ተጣራሁት? እኔ እንኳን ለዛሬ አልነበረም የጠራሁት። ተማሪ ዮሴፍ እየመጡ ነው ስላለኝ ነው። ልጅ ምን ቢያጠፋ ነው ወላጅ አምጣ የተባለው? ምን መሰሎት ወይዘሮ መሰረት፣
ተማሪ ዮሴፍ ከግቢ ውጭም ሆነ ግቢ ውስጥ ተማሪዎችን እየደበደበ አሸግሯል። ይኸውልህ መምህር፣ ከግቢ ውጭ ያልከው ነገር እሱ አንተን አይመለከትም። ግቢ ውስጥ ያልከው ግን ምክንያት ምንድን ነው? እሱ እኮ ነው ችግሩማ። ምክንያቴን ሊቀበለኝ ፈቃደኛ አይደለም እኮ። ለምን? እሺ ምክንያት ምንድን ነው? በጣም ጥሩ። የኔን እህት ማንም ወንድ የተባለ እንዲቀርባትም ሆነ እንዲያያት አልፈልግም። ያንን ያደረገ ካለ ደግሞ ይቀጣል። እያዩ ነው ወይዘሮ መሰረት። የእህቱን ነፃነት መንፈጉ ሳያንስ ተሳሰው የቀረቧት ላይ ሁሉ ጉዳት እንደሚያደርስ። እስኪ አንድ ጥያቄ ልጠይቅህ መምህር። ይቻላል። ሱዳን የኢትዮጵያን ድንበር ጥሳ ብትገባ ምን የሚፈጠር ይመስላል? ያው ጦር ነው። ልጄ ቃለኔ ኢትዮጵያ ነች። ልጄ ጆሲ ደግሞ ጠባቂ ዘባ። ልጄን አትንኩብኝ ማለት አትንኩብኝ ነው። እምቢ ያለ ደግሞ ድንበር ጥሷል ማለት ነው። ወይዘሮ መሰረት የተግባባን አልመሰለኝም። ጨርሰናል መምህር። እንግዲያው እስከ ዛሬ ጀምሮ ከዚህ ትምህርት ቤት ተባረዋል። እናመሰግናለን መምህር። ተነስ ጆሲ። እንዴት ነው? ና ናልኩህ እኮ። እኔማ አባረረኝ እኮ። ትምህርት ቤት ግቢ ውስጥ ማን ተደባደባለ? ይቅርታማ፣ የቃልዬ ነገር ሲሆን እኮ ስሜቴ ስለመሆን። እሺ በል አሁን ሂድ ወደ ክላስ ግባ። እንዴማ አባረረኝ እኮ። እሱን ለኔ ተው። ሂድ ግባ። አቤኔ ቢያንስ እንኳን ጥፋቴን ንገረኝ። ያማል ያያቴ ነው። ምን አልሽ አንቺ? ሰምተሃል? ምን ያወጣጥራል አንቺ? ወይኔ ዲቦራ ልትመታኝ ባልሆነ። ትሰሚያለሽ? እሱን ከግቢ ውጪ ሳገኝሽ እንዴት አድርጌ አፈር እንደማስግጥሽ አሳይሻለሁ። ይሁንማ የጭንቅላትን ብለን ፈተህ ጥለሃል። ተንኮሻኮሽክ እኮ አንቺ ልጅ። ለማንኛውም ሴት ላይ የሚይዝተው ሴት ብቻ ነሽ። እንደ ጾታ ሁኑ። ምን? ወይኔ ጆሲ ትሰሚያለሽ? አለቀሽም። እሺ እገልሻለሁ። ወይኔ ከምን ይው ነገሩት ደግሞ ይህ ልጅ እንዳይገለው። ምንድነው ጆሲ? ሰላም? ቆይ እሷ ማን ሆና ነው እኔን የምትሰድበኝ? ደግሞ አንተን ደፍሮ ማን ይሳደባል? የወንድምሽን ክብርማ ማስጠበቅ አለብሽ። እንዴት አድርጌ? እኔ ሴት እንደማልመታ ታውቂያለሽ። ስለዚህ ውጪ ጠብቀናት አንቺ ትመቻታለሽ። ምን ያስቅሻል እንዴ? ብረት መዝጊያ የሆነ ወንድሜ ከኔ እርዳታ ሲጠይቅ እንዴት ብዬ ነው የማልስቀው? ሴት አልመታም። ኧረ እባክህ እነ ሳሩን ታዲያ ምን ስታደርጋቸው ነበር? እነሱን እኮ በኩርኩም ነው የመቷቸው። እንዴ እሱ ነገር ሴታ ሴት ያስብለኛል እንዴ? ቆይ እኔ ያልገባኝ ልጅቷ ግን ምን ብላ ነው? ራሷ በራሷ ገፍትራኝ ራሷ አልሰደበችኝ መሰለሽ? ከዛ ብስጭት ብዬ ውጪ ላገኝሽ ምናምን ስላት ሴት ነው ሴት ላይ የሚዝተው ምናምን አትልም? ወይኔ ጆሲ በእናት አስተዋውቀኝ ላስፈርማት። አንቺ ግን የወንድምሽ መዋረድ ያስደስትሻል እንዴ? ቀላል ደስ ይለኛል። ህይወቴን ሲወል አድርገው ግን ደስ እንዲለኝ ነው የምትፈልገው? ትሰሚያለሽ? እንደውም እኔ ራሴ ጨርሰዋለሁ። እሺ ገደል ግቢ ጆሲዬ። ጾታ መርጠዛት። እሺ
አንቺ ደግሞ ምን ፈልገሽ ነው? ባካው ለጭቅጭቅ አይደለም የመጣሁት። የምድር ጉድና ምን ፈልገሽ ነው የመጣሽው? አቤን እንድታረጋጋ ፈልጌ ነው። ደግሞ ምን ቀራችሁ? ቆይ እሱ ልጅ ልብ መሰባበር አይሰለቻችሁም እንዴ እናንተ? ባክ ፋሲል፣ እናንተ ያልገባችሁ ነገር አለ። ደግሞ ዮርዲ እንደዛ የምታደርገኝ ልጅ አይደለችም። ኧረ እባክሽ ዝም በረዛ። ቆይ ከዚህ በላይ ምን እንድታረገው ነው የፈለግሽው? እሱን የሚረዳበት ቀን ብዙ አይርቅም። ለአሁኑ ግን እንድታረጋጋው ፈልጌ ነው። አሃ ቀስ ቀስ እያልኩኝ እንድገለው ልታማክሪኝ ነው የመጣሽው ማለት ነው? ቆይ አንተ በእነሱ መጣላት ምን ታገኛለህ? ምንም አላገኝም። ግን ጓደኛዬ ሲበደል ዝም ብያለሁ። አይምሽ ድሮም አንተን ሰው ብዬ ማማከሬ የሆንክ ደነዝ። እጄጄ ረዛ እባክሽ ድንቢጥ። ለነገሩ የአይጥ ምስክር ድንቢጥ አይደለም የሚባለው? አንተ ልጅ አርፈ ብትቀመጥ ይሻላል። ያለበለዚያ ግን አናት እንዳልበሳልህ። እስካሁን ዝም አልኩሽ አይደለ? ከዚህ በኋላ ደግመሽ ሞክሪያትን አሳይሻለሁ። የምድር ጉድ እንዴት ነው የሚያደርገው? የሆንክ ጉሬዛ። አይ ነርጋሽ ያለሽ ነበር በጣም እንጂ ፍቅር እያቃዠኝ እኮ ተጀገርኩ። ለነገሩ ልክ ብለሻል። እኔን አይቶ ፍቅር የማይዘው ሰው ጤንነቱ ራሱ ያጠራጥረኛል። እውነት ነው። በፍቅር እኮ ተሰቃየው። አረ ወንድምሽ እንዴ እንደናፈቀኝ ለምን አታስተውቂኝ? ምን አስቸኮለ? እሱ ራሱ መጥቶ ይተዋወቀ ይል እንዴ? አረ አማቼንማ እኔ ራሴ በክብር ነው እጂ መተዋወቅ ያለብኝ። አሬ ነገር እንዴት ነው ፈገግታሽ እያሽኮረመመኝ። እያሳዘንከኝ መሆኑን ብነግርህ ምን ነው ዝም አልሽ? ፍቅር እኮ አድክሞኝ ነው። ዋው ጥሩ ሌባ ነኝ ማለት ነው። በዚህ አጭር ጊዜ ውስጥ ልብሽን መስረቅ ከቻልኩ በጣም እኔ የምለው ለምን ግን ቱር ጋይድ አትሆኝ? ምንም አስጎበኘህ ነገር ኖሮ ሳታለቅሺ ትምህርት ቤታችሁ በደንብ ታስጎበኛለሽ። ምነግርህ ነገር ግን አለ። ንግስቱ እባክህ ምነግርህ ነገር አለ። ችግር አለ? ናና እናግረኛ። አባቱ ነው